እንግሊዘኛ በራችሁን እያንኳኳ ነው። እናንተ ማስገባት ደግሞ ውዴታ ሳይሆን ግዴታ ሆኗል። ምክንያቱም አሁን ኤቭሪቲንግ በእንግሊዘኛ ሆኗል። ኢቨን የምንጠው መድኃኒት ራሱ በእንግሊዘኛ ነው። አሁን ለምሳሌ እስኪ ይሄን እዩት። አሁን ይሄ የጆሮ ይሁን የአይን ይሁን የጨጓራ ይሁን በምን ታውቃላችሁ? እንግሊዘኛ ማንበብ ካቃታችሁ አታውቁም። ዶክተሮቹ እንደሆነ ስራ አቁመዋል። በራሳችን አንበን ነው መዋጥ ያለብን። ኖ ኦፌንስ። ሌላውን ተውት፣ እንደው መድኃኒቱን ተውት። ታውቃላችሁ አለማችሁ ወዴት እየሄደች ነው ታውቃላችሁ አይደለ? ላይክ ኤቭሪቲንግ ዲጂታል ሆኗል። ሁሉም ነገር በእንግሊዘኛ ሆኗል። ታዲያ በራችሁ መክፈት ግዴታ አይደለ? ነገር ከመጣችሁ ደግሞ ለሌት አካዳሚ ስንመጡ እንግሊዘኛን ተፈርንሾ፣ እንግሊዘኛ ለብለብ፣ እንግሊዘኛ ኮርኒስ ታገኛላችሁ። ይህ ማለት ነው በኦንላይን ከፈለጋችሁ በአካል ከፈለጋችሁ፣ ሁለቱንም ደግሞ ካልተመቻችሁ በዌብሳይታችን እንግሊዘኛን በደንብ ማለት ትችላላችሁ። ስለዚህ ምንድን ነው የምትጠብቁት? ደውሉልና እንግሊዘኛን በደንብ ወቁት። ኧረ የምር ግን ይሄ ነገር የምንድን ነው? የሆነ ቀን ውጮ በጣም ነበር የጣመኝ። የምንድን ነው ግን አልገባኝም። እስኪ ኮመንት ላይ አስቀምጡልኝ።